አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ጤና ይስጥልኝ። ዛሬ ደግሞ በብዙዎቹ ዘንድ የሚታወቅ ነገር ግን እውነተኛ ጥቅሙ ብዙ ሰው የማይገነዘበው ስለ አንድ ተፈጥሯዊ መጠጥ እናወራለን። እሱም በቤታችን በቀላሉ የሚገኘው የሎሚና የማር መጠጥ ነው። ጠዋት ላይ በባዶ ሆድ ይህን መጠጥ መጠጣት ለጤናችን ምን አይነት አስገራሚ ለውጥ ያመጣል? ዛሬ በዝርዝር እናያለን። ውድ ቤተሰቦች ይህንን ቪዲዮ መጀመሪያ ስትገቡ ላይክ አድርጋችሁ ሸር እያደረጋችሁ ተባበሩኝ። የሎሚና ማር ዋና ዋና ጥቅሞች እንግዲህ የምግብ መፈጨት ያግዛል። ሎሚ በውስጡ ያለው አሲድ የሆድ ዕቃን በማነቃቃት ምግብ በቀላሉ እንዲፈጭ ይዳርጋል። ማር ደግሞ የጨጓራ ህመምን ለመከላከል እና ለምግብ መፈጨት ሂደት ምቹ ሁኔታ ይፈጥራል። አንዳንድ ጊዜ ማር ለጨጓራ በሽታ አይሆንም፣ ጨጓራ በሽታ ያለበት ማር አይበላ ምናምን ሲባል እንሰማለን። ነገር ግን ዋናውና ጥቅሙ ምንድን ነው? ማር ለጨጓራ በሽታ መከላከያ አንደኛው ዘዴ ነው። ለቆዳ ጥራት ሎሚ ደምን ከመርዛማ ንጥረ ነገሮች ዲቶክስ በማጽዳት ቆዳን እንዲያበራ ይረዳል። ማር ደግሞ ቆዳን እርጥበት እንዲኖረው በማድረግ ለስላሳ ያደርገዋል። ክብደት ለመቀነስ ይህ መጠጥ የሚታዘብበት ሂደት ያፈጥናል። ጠዋት ላይ መጠጣት በቀን ሙሉ የሰውነት ስብ ፋት ለማቃጠል ይረዳል። አብዛኛውን ጊዜ እኛ በአረብ ሀገር ያለን እህቶች ሳንበላ ሳንጠጣ ብቻ ዝም ብሎ አንዳንድ ጊዜ ሆዳችን የሚነፋበት እንትን አለ። አንዳንድ ጊዜ በዶክተሮች ስንነገር አየር ነው ምንድን ነው እንባላለን። ነገር ግን አንደኛ በቂ እንቅልፍ አናገኝም፣ እረፍት አናገኝም። ቁመን ነው የምንቀምሳት ራሱ ለሆዳችን መነፋት አንደኛው መንስኤ ስለሆነ ውድ እህቶች ጧት ላይ ይህችን ነገር ብትጠቀሟት ተጠቃሚ ነው የምትሆኑት ማለት ነው። እንግዲህ እንዴት ማዘጋጀት አለብን የሚባለው ነገር ካለ ዝግጅቱ በጣም ቀላል ነው። አንድ ብርጭቆ ለብ ያለ ውሃ፣ ግማሽ ሎሚ በመድረቅ አንድ የሻይ ማንኪያ ንጹህ ማር በመጨመር በደንብ አዋህዶ ጠዋት በባዶ ሆድ መጠጣት ነው። ለብ ያለ ውሃ መሆኑ በጣም አስፈላጊ ነው። ጥንቃቄዎችም አሉት። ምንም እንኳን በጣም ጠቃሚ ቢሆንም የጨጓራ ህመም ያለባቸው ሰዎች በሎሚው አሲድ ምክንያት መጀመሪያ ላይ በትንሹ መጀመር ይኖርባቸዋል። አስፈላጊ ከመሆኑም ሐኪም ጋር መማከርም ጥሩ ነው እና እንደ ማጠቃለያ የምለው ይህ መጠጥ ለጤናማ አኗኗር መሰረት ነው። ዛሬውኑ የጀመሩት እና በሰውነትዎ ላይ የሚታየውን ለውጥ ይመልከቱ። እውነት እኔ በጣም ብዙ ለውጥ ነው ያገኘሁበት ውድ እህቶች ማለት ነው። አንደኛ ሳልበላ ዝም ብዬ ጠግባለሁ። ሆድን ራብ አይሰማኝም። ነገር ግን ሆድን ፍት ይላል እና ያ ነገር ግን የጠቀመኝ ነገር አንድና አንድ ይሄ ውህድ ነው። ይህን በብርጭቆ ውሃ ግማሽ ሌሞን ማድረግ ትችላላችሁ። ማር አንድ ማንኪያ ግን ንጹህ ማር ቢሆን የተመረጠ ነው። እሱን አድርጋችሁ ብትጠቀሙና እውነት ውጤቱን ብታዩት ባይ ነኝ። እኔ በጣም የጠቀመኝ ነገር ስለሆነ ማለት ነው። ያኔ ወቅቱን ጠብቄ እንዲበላ አያግዘኝም ነበር፣ አይርበኝም ነበር። ግን ሆዴ እንዴት ተነፋ ነበር የሚቀረው። ግን ይህንን መጠቀም ከጀመርኩ ወደዚህ አልሐምዱሊላህ አሁን ላይ በጣም ደህና ላይ ነኝ እና እናንተም ይሄን ነገር ሞክሩት ለማለት እወዳለሁ። እኔ አብዛኛውን ጊዜ ተመችቶኝ ስራውን መስራት እንትን አለም። ነገር ግን ቶሎ ብዬ አንድ ማንኪያ ማር አድርጌ አንድ ግማሽ ሌሞን ሎሚን ጨምሬ ለብ ያለ ውሃ ጋር አድርጌ ጠዋት ላይ እጠጣዋለሁ። በቃ ሰላሜን ነው የሚያመጣልኝ። በቃ የሆነ ስጨናነቅ የነበርኩትን በሙሉ እንደ ፍትትት ነው የሚያደርገውና
በጣም አስገራሚና ምርጥ መጠጥ ነው ልላችሁ እወዳለሁ። ስለዚህ እናንተ የምትፈልጉት ምን ማዘጋጀት እንዳለብኝ ስለምንድን ነገር ደግሞ እንድነግራችሁ እንዳማከራችሁ የምትፈልጉት ነገር ካለ ደግሞ ኮሜንት መስጫው ላይ አሳውቁኝ ማለት ነው። ለእኔ ግን በጣም ጠቅሞኛል። ይሄ ምንም ሱፐር ማርኬት መሄደለ የት መሄደለ እዛው ኮሽን አላችሁ ላይ ቁጭ ብላችሁ ከፍሬዘር ወይም ደግሞ ከማቀዝቀዣ ክፍል የምታገኙት ነገር ነው። ግማሽ ሎሚ መጭመቅ ከውሃ መጠጫችሁ ላይ 1 ማንኪያ ማር መጨመር፣ ለብ ያለ ውሃ መጨመር። ከዛ በኋላ በቃ አስገራሚነቱን እውነት ወዲያውኑ ራሱ ይለይላችኋል፣ እንደኔ ማለት ነው። እና በጣም ምርጥና ተወዳጅ ነው ብዬ አስባለሁ። ስለዚህ ውድ ቤተሰቦች ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ኮሜንት በማስቀመጥ አጋርነታችሁን አታንሱኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ።